ተወዳጁ ተዋናይ ሳምሶን ታደሰ ቤቢ ሌላ አዲስ ትዳር መመስረቱ ተሰማ። ዳግማዊት ፀሐዬ የልጆቿ ነገር በጣም እንዳሳሰባትና ለብዙ ጥያቄዎች የምትሰጠው ምላሽ አጥቻለሁ ስትል ጭንቀቷን ተናግራለች። በተሸፋፈነ ጸብ ተጀምሮ መኮብለል ደረጃ የደረሰውና የፈረሰው ትዳር ምክንያት በስተመጨረሻ ተገልጿል። እንመለከተዋለን። ሳምሶን ታደሰ ቤቢ ወደ 2 አስርት ዓመታት የቆየው ትዳሩን አስቶ ያስኬደው ጉዳይ ታውቋል። እሱንም እንነግራቸዋለን። የሁለቱም ስም ከትዳራቸው ውጪ ሌላ ሰው ጋር ግንኙነት እንደነበራቸው ሲነገር የነበረው እውን መሆኑን በመረጃ ይዘንላችሁ መጥተናል። አብራችሁን ከቆያችሁ ዝርዝሩን ታደምጡታላችሁ። ረጅም ዓመት በትዳር ከቆዩ አርቲስቶች መካከል በምሳሌነት ይጠቀሱ የነበሩት ሳምሶን ታደሰ ቤቢና ዳግማዊት ፀሐዬ አይን የገቡ ይመስላል። ትዳራቸው አርቲስቶች ላይ የሚደጋገመው ዕጣ ፈንታ ከደረሰበት ከረምረም ብሏል። ብዙዎች በተጋቡ ማግስት በሚፋቱበትና በተለይም አርቲስቶች ፍቺ ፋሽን እስኪመስል ድረስ የሚመላለሱበት ጉዳይ ነው። ትዳርን መፍታት እንደ ችግር ሕይወት ውስጥ እንደሚፈጠር አሳዛኝና ደስ የማይል አጋጣሚ መቁጠሩ ቀርቶ እንደ ስኬት ሁሉ ወንዱ ሲጀነንበት፣ ሴቷም ሲንግል ማም መሆን እንደ ላይፍ ስታይል ስትቆጥረውና እንደ ቅድም ስትይዘው መስማት እንዲሁም ሲተገበር ማየት የሚያስደነግጥ አሊያም የሚያሳዝን አይደለም። ምክንያቱም ተለምዷል። እንደ ፋሽን አድራጊውም ተበራክቷል። ታዲያ ገሌ ተፋታ የሚል ዜና ሲሰማ ባያስደነግጥም የአንዳንድ ሰዎች ትዳር ግን መፍረሱ አስደንጋጭ ነው። በምሳሌነት እየተነሳና እንደነሱ እየተባለ ከ10 ዓመት በላይ የቆየውና 3 ልጆችን የሚያፈሩበት የነ ሳምሶን ቤቢ ትዳር ሲፈርስ ማስደንገጡን በዚህ ምክንያት ነው። በተደጋጋሚ አብረው የሚታዩትና ሴፍ ሾው ላይም ቀርበው የሚያውቁት ጥንዶቹ ስኬታማ ትዳር የሚመሩ ቢመስሉም ትዳሩ ፈተና የበዛውና በብዙ መንገራገጭ ውስጥ የቆየ ነው። በትዳሬ እንደተፈተንኩ በምንም አልተፈተንኩም የምትለው ዳጊ ላለመለያየት ብዙ መስዋዕትነት መክፈሏን የቅርብ ሰዎች ይናገራሉ። ላዩን ተመሳሳይ በመልበስና በመድመቅ በፈገግታ የሚታዩ ባለትዳሮች ጓዳቸው ሌላ ነው። ተደጋጋሚ ጸቦችና መልሶ መስማማቶች፣ የከፋ ንዴት፣ ዱላም ጭምር ለረጅም ጊዜ ትዳር ውስጥ ነግሰው የቆዩ ጉዳዮች ነበሩ። ዳጊ በባለቤቷ ሳምሶን ቤቢ ብዙ ጊዜ ትደበደብ እንደነበረም የቅርቦቻቸው ሰዎች ይናገራሉ። ታዲያ በእንደዚህ አይነት ያልተጋለጠ መንገዳገድ ውስጥ የከረመው ትዳር ወደ ከረረ ጸብ ሲሸጋገር ፓስተር ቸሬ እንደገባበት የምናስታውሰው ነው። ፓስተር ቸሬ በአስታራቂነት የገባበት የነዳጊ ትዳር ከመፍረስ የዳነ ቢመስልም እንደሚታየው ግን አልነበረም። ደህናንን ተስማምተናል ሲሉ የነበሩት ዳጊና ሳምሶን ባልተጠበቀ ሰዓት ድንገት የትዳራቸው ማክተም ምክንያት የሆነ ነገር ተፈጥሯል። ድንገተኛው የሳምሶን መኮብለል። ሳምሶን ቤቢ ድንገት ተነስቶ አሜሪካ መግባቱ እንኳን ለተመልካችና ወሬውን ለሰማው ለገንዛ ሚስቱም ማስደንጋጭና ድንገተኛ ነበር። ወሬውን የሰማም ታርቀው አልነበረም ወይ በሚል ጥያቄ ግራ ተጋብቶ ነበር። ታዲያ ለረጅም ዓመታት የቆየው ትዳር የፈረሰበት ምክንያት ምንድን ነው? ተሸፋፍኖ የነበረው ጸብ ጠንክሮ ለመለያየት አበቃቸው ወይስ ሌላ ነገር ተፈጠረ? ትዳሩን ሳይፈታ አሜሪካ ካለች ሴት ጋር የፍቅር ግንኙነት ጀምሮ ነበር እና ጅሪት አስቀድማ ፕሮሰሱን ጨርሳ እንደወሰደችው ነው የተሰማው። ታዲያ የሰለሞን ቦጋለ የቅርብ ወዳጅና ጓደኛ የሆነው ሳምሶን ቤቢ የወንድም ያህል የሚቀርበው ጓደኛው አባቱን እየቀበረ ትቶ የመሄዱ ነገር ብዙዎችን አስገርሞ ነበር። ከወራት በፊት የነበረው የሰለሞን ቦጋለ አባት ቀብር ላይ ሳምሶን ቤቢ ያለመታየቱ ነገር ያስተዋሉ ጥቂቶች አልነበሩም። ባለትዳሩ ሳምሶን ቤቢ ትዳሩ ላይ ሆኖ ልቡ መሸፈቱንና በሌላ ሴት ፍቅር መውደቁ ጓደኞቹም ሳያውቁ እንደማይቀሩም ጭምር የተሰማ ቢሆንም አንዳቸውም ትንፍሽ ያሉት ነገር የለም። እንኳን ጓደኞቹ ባለጉዳዩ ሳምሶንም ቢሆን የሚያሳሱ ልጆቹንና ባለቤቱን እንደ ቀላል ትቶ ከሀገር ስለመውጣቱም ሆነ ባለትዳርና የልጆች አባት ስለመባሉ ስለመሸፈቱም ያለው ነገር የለም። ሀገር አሜሪካ ከገባ በኋላም እዛ ካሉ አርቲስት ጓደኞቹ ጋር እንቅስቃሴ መጀመሩ ተሰምቷል። ከዛ በላይ ተሰምቶ ብዙዎች እንዲያዝኑና አይ ወንድ የምትለውን የተለመደች የትዝብት ቃል እንዲጠቀሙ ያደረጋቸው ነገር ሌላ ነው። ሳምሶን ቤቢ ካስኮበለለችው ሴት ጋር ተጋብቷል፣ አብሮም እየኖረ ነው የሚል ወሬ ነው። ትዝብት ነው ባዮች በዝተዋል። በእውነት ትዝብት ነው? ሚስትና ልጅን ትቶ ኮብልሎ ሌላ ጎጆ መቀለስ ማስተዛዘቡ ሳይቀሬ ነው። ዳግማዊት በበኩሏ ከባድ ሁኔታ ላይ መሆኗ ተሰምቷል። ክለብ እየሰራችና ሙዚቃ መተዳደሪያ ሆኖ በከባድ ሁኔታ ውስጥ እንኳን ከእናትነት ያልጎደለች ራሷን ለመጠበቅ የማትሰንፍ ብርቱ ሴት ናት ይሏታል። ራሱ ሳምሶን ቤቢም የሚመሰክረው ሀቅ ነው።
ታዲያ ያለችበት ሁኔታ በልጆቿ ጥያቄ ምክንያት እንደከበዳት ትናገራለች። አባታችን የት ነው ለምን አይመጣምና የመሳሰሉትን የህፃን ልጆቿን ጥያቄ መመለስ ከባድ ፈተና እንደሆነባት ስትናገር አይዞሽ ያሏት በርክተዋል። ሳምሶንንም የሥራ አንስትህ የሚል አልጠፋም። በዚህ ሁኔታ ውስጥ ያለችው ዳጊ ልጆቿንም ልታጣቸው እንደምትችል እየተወራ ነው። በአፍቃሪው በፍጥነት የተወሰደው ሳምሶን ቤቢ ልጆቹንም በፍጥነት ለመውሰድ እየሞከረ መሆኑ ተሰምቷል። መታረቅ ባይችል እንኳን በሰላም መለያየትም ትልቅ ነገር ነው። በእርግጥ አደባባይ ከወጣው ጉዳይ ውጭ ትንሽም ብትሆን ከገመናነት ያልጎደለ ገመና ይኖራቸዋልና ምን እንደሆኑና ምን እንደተፈጠሩ ሙሉ በሙሉ ላይታወቅ ይችላል። የሆነ ሆኖ ሳምሶን ቤቢ ወደ አሜሪካ ያስጎበለለችውን ሴት አግብቷል። የቀድሞ ባለቤቱ ዳግማዊት ልጆቿንና ጥያቄዎቿን እያስታመመች ትገኛለች።